አንድ ዶሮ አርቢ በአማካኝ 900 ብር ያክል እነዚህ ዶሮች ላይ ኢንቨስት ያደርጋል። ያ ማለት 1000 ዶሮ ለማስገባት ከ900 ሺህ ብር በላይ ያስፈልጋቸዋል ማለት ነው። ነገር ግን ዛሬ የምንመለከተው 8 ነገሮችን እንመለከታለን። በተለይ ዶሮዎቻችን እንቁላል አጣጣል ላይ በጣም ደካማ የሚሆንበትን በተለይ እነዚህን ቄብ ዶሮች በምናሳድግበት ሰዓት ዘርፈ ብዙ የሚባል ስህተቶችን እንሰራለን። አሁንም እየሰራን ያለን ትኖራላችሁ። ይሄን ምናልባት ቪዲዮ ካያችሁ በኋላ ግን በጣም ጠቃሚ መረጃ ታገኙበታላችሁ ብዬ አስባለሁ። ስለዚህ ዛሬ እነዚህ 8ቱ ነገሮች በስፋት እንመለከታለን ማለት ነው። እጅግ በጣም ጠቃሚ ናቸው። አንዴ ከተሳሳታችሁ ወደ በኋላ እንኳን እውቀቱ ቢኖራችሁ ማስተካከል የማትችሏቸው ይሆናሉ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንጀምር ማለት ነው። የመጀመሪያ እንግዲህ የምንመለከተው አንደርፊድ ማድረግ ነው። ወይም ደግሞ አንደርፊዲንግ ካላችሁ ወይም ደግሞ ዶሮዎቻችንን ዝቅተኛ አመጋገብ በሁለት አይነት መንገድ እንከፍለዋለን። ይሄንን ጉዳይ ዶሮዎቻችን በጣም ከፍተኛ እድገት የሚኖራቸው ከአንደኛ ሳምንት እስከ 16ኛ ሳምንት ድረስ ከፍተኛ እድገት አላቸው። ወይም ደግሞ ዶሮዎቻችን ከሚመገቡት መኖ አብዛኛውን ለቦዲ ሜንቴናንስ ወይም ደግሞ ዶሮዎቻችንን ለእድገት ይጠቀሙበታል፣ ለሰውነት ግንባታ ይጠቀሙበታል ማለት ነው። ታዲያ በዚህ ጊዜ ላይ ዶሮዎቻችን ምንድን ነው የሚያደርጉት? የሚመገቡትን ለምን አገልግሎት ይጠቀሙታል? በተለይም ደግሞ ከሚመገቡት እያንዳንዷ ግራም ውስጥ ደግሞ በከፍተኛ ሁኔታ ካርቦሃይድሬትንና ወይም ደግሞ ኢነርጂንና ፕሮቲንን ይፈልጋሉ። ስለዚህ የተጣራ ፕሮቲን በትክክል የተጣራ ካርቦሃይድሬት በትክክል መኖ ውስጥ መገኘቱ ማረጋገጥ አስፈላጊ ነው ማለት ነው። አንድ ነገር ደግሞ የሚያስገርማችሁ ነገር ይህንን ነገር ስትሰሙ ዶሮዎቻችን እንግዲህ መጣል ከመጀመራቸው በፊት የማህፀን ቧንቧና ኦቫሪ የሚባሉ ደግሞ አሉ፣ ፎሊክሎች ማለት ነው። እነዚህ ወደ ማህፀን ቧንቧ አስኳል እየሆኑ የሚለቀቁ ማለት ነው። በየቀኑ አይደለ ዶሮዎቻችን የሚጥሉት፣ አንድ ቀን ከምናምን ይፈጅባቸዋል። በዛ ጊዜ ውስጥ የሚለቀቁ የተለያዩ ፎሊክሎች አሉ። እነዛ በቁጥር የሚወሰኑት ዶሮዎቻችን ከ16ኛ ሳምንት በፊት ባላቸው አቋም ይሆናል ማለት ነው። ለዛም ነው አንዴ ዶሮዎቻችን በጣም ደካማ የሆነ አጣጣል ካላቸው በኋላ ወደ ላይ ማስወጣት ወይም ደግሞ የማክሲመም ኤግ ፕሮዳክሽን ላይ እንዲሆኑ ማድረግ የማይቻለው በጣም የሚከብደውም ለዛ ነው። ስለዚህ ዶሮዎቻችን ቦዲ ፍሬማቸው በደንብ ወይም ደግሞ ከዚህ ከስከለተል ጋር ተያይዞ የሚዋቀረው ከዚህ በተጨማሪ ደግሞ ይሄ የስርዓተ ዑደታቸው ወይም ደግሞ የዳይጀስቲቭ ሲስተማቸው በደንብ ኦርጋናይዝ የሚሆንበት ወይም ደግሞ ዴቨሎፕ የሚያደርግበት አይነት ጊዜ ነው። ከዚህ በተጨማሪ ደግሞ እንዳልኳቸው የማህፀን ቧንቧ በደንብ የሚያድግበት በጣም ስትሮንግ የሚሆንበት ፎሊክሎች የሚዘጋጁበት በቁጥር ተወስነው የሚዘጋጁበት ጊዜ ነው። ስለዚህ ቄቦችን ስናሳድግ ዝም ብለን ስናያቸው ሲያድጉ እንመለከታለን። ነገር ግን የወደፊት ትልቁ ተስፋችን ያለው እንደውም የተለያዩ ጥናቶች እንደተረጋገጠው አንዴ ሁሌት ላይ የተበላሸ ስራ ካለ ሌየር ላይ ከገቡ በኋላ በጭራሽ መስተካከል የሚችል ነገር የለም። ዶሮቻችን ደካማ የሆነ እድገት ደካማ የሆነ ጤንነትን ይዘው ወደ እንቁላል ወይ ደግሞ ወደ ማቹሪቲ ኤጅ ላይ ከደረሱ በኋላ እንቁላል መጣል ከጀመሩ በኋላ ያንን ማስተካከል በጣም ከባድ ይሆንባቸዋል። ስለዚህ እነዚህን ቄብ ዶሮች የምትመለከቷቸው እነዚህን ቄብ ዶሮች አስተዳደጋቸውን በደንብ መከታተል ያስፈልጋል ማለት ነው። ዝም ብለን መኖ መስጠት ወይም ደግሞ ዝም ብለን ውሃ ማስገባት ብቻ ሳይሆን በደንብ ከግምት ውስጥ መግባት ያለበት ጉዳይ ዶሮቻችን ምን ያክል መመገብ እንዳለባቸውን ከግምት ውስጥ ማስገባት አስፈላጊ ነው። ስለዚህ ዶሮቻችን ከ16ኛ ሳምንት በኋላ ነው ለወደፊት አንድ ዓመት ከምናምን የሚጥሉትን ነገር የሚያዘጋጁት ማለት ነው። እዛ ላይ ስህተት ከፈጸማችሁ በጣም ዋጋ የሚያስከፍላችሁ። ሌላኛው ከብርሃን አጠቃቀም ጋር ተያይዞ ከበሽታ ጋር ተያይዞ ከዲዋርሚንግ ጋር ተያይዞ እንመልከት። የብርሃን አጠቃቀም ጋር ተያይዞ ዶሮቻችን በቋሚነት ትንንሽ እንቁላል እንዲጥሉ የሚያደርገው ድንገት እንዲጀምሩባችሁ የሚያደርገው ፕሮላፕስ የፊንጢጣ መገልበጥ እንዲመጣ የሚያደርገው ብርሃን ነው። ስለዚህ ዶሮዎች በጣም ከፍተኛ የሆነ ለብርሃን በጣም ሴንሲቲቮች ናቸው፣ ወይም ደግሞ በአግባቡ መጠቀም ይኖርብናል ማለት ነው። እድሜያቸውን የቤታችንን አሰራር ያስገባናቸው ዶሮዎች ምን አይነት ዶሮዎች ናቸው፣ እድሜያቸው ምን ያክል ነው፣ ምን ያክል የብርሃን አጠቃቀም ምናልባት ናቹራል ላይት ብቻ በቂ ነው፣ የተፈጥሮ ብርሃን ብቻ በቂ ሊሆን የሚችልበት ሁኔታ አለ እና ደግሞ 1 ሰዓት ልናበራ እንችላለን፣ 4 ሰዓት ልናበራ እንችላለን፣ ሌሊቱን ሙሉ ቀኑን ሙሉ ልናበራ የምንችልባቸው ጊዜያቶች አሉ። ከወቅቶች ሊሆን ይችላል፣ ዶሮቹ ካሉበት የፊዚካል ስትረስ አንጻር ሊሆን ይችላል። እንደዚህ ነገሮች ምናልባት ሌሊቱን ሙሉ 24 ሰዓት ልታበሩ ትችላላችሁ፣ 12 ሰዓት ልታበሩ ትችላላችሁ፣ 4 ሰዓት 1 ሰዓት ላታበሩ ትችላላችሁ። እነዚህ ነገሮች ግን እንደ ዶሮዎቻችሁ እንዳሉበት ኮንዲሽን የሚወሰን ነው የሚሆነው ማለት። ስለዚህ የብርሃን አጠቃቀማችን ዝም ብለን በዘፈቀደ የሆነ ማቀፊያ አድርገን አምፖል አድርገን ምናምን ሳይሆን የራሱን ደረጃውን በጠበቀ መልኩ የራሱ የሆነ ስታንዳርድ አለው። ምን አይነት አምፖል እንደምትጠቀሙ ምን ያክል ላይት ኢንቴንሲቲውን ፎቶ ፔሪዱን በደንብ በግልጽ ልታውቁት ይገባልና ያ ዶሮዎቻችን ላይ የሚጥሉት እንቁላል ላይ ከፍተኛ ተጽዕኖ ከሚያደርግባቸው ነገሮች ውስጥ የሚወሰን ነው። ስለዚህ ዶሮዎቻችን የሰውነት ክብደታቸው እስካልተስተካከለ ድረስ የብርሃን ጭማሪ አናደርግላቸው። ከዚህ በተጨማሪ ደግሞ በጣም ወሳኝ በሚባለው ከ12ኛ ሳምንት በኋላ ወይም ደግሞ ዶሮዎቻችን ከ3 ወር በኋላ ባለው እድሜያቸው በምንም አይነት ተአምር በሽታ ሊገባባቸው አይገባም። በሽታ ከገባ እድሜያቸው በጣም ያራዝምባቸዋል። ለምን? ዶሮዎቹ በሽታ ገባ ማለት አለመመገብ ነው የመጀመሪያው ሲምፕተሙ ማለት። ስለዚህ አለመመገብ ካለ ደግሞ ዶሮዎቻችን አንደርዌት ይሆናሉ ወይም ደግሞ ኃይል የሚጠቀሙ ከሰውነታቸው ነው ማለት። ስለዚህ በጣም የክብደት መቀነስ ሲያጋጥማቸው እንደገና የነበረውን የሰውነት ክብደት ለማምጣት ደግሞ በጣም ብዙ ፈተና ታዩበታላችሁና
ይጥልበታል ብለን የምናስበውን ጊዜ ወደፊት ይገፋብናል። ስለዚህ ከዚህ ጋር ተያይዞ ከበሽታ ነፃ እንዲሆኑ ከክትባት ጋር ተያይዞ ከዚህ ከባዮሴኩሪቲ ጋር ተያይዞ እነዚህ ፕሪቨንት የምታደርጉባቸው የተለያዩ መንገዶች አሉ። እነሱን ተጠቅማችሁ በደንብ ማስተካከል ያስፈልጋቸዋል ማለት ነው። ስለዚህ ዲዋርመን ማድረግና የዶሮቻችንን የሰውነት ክብደት እየተቆጣጠርን መጓዝ ይጠበቅብናል። ሌላኛው ስራን ከሚያበላሹ ነገሮች ውስጥ በዋነኝነት የሚጠቀሰው ክብደት ነው። የዶሮቻችን የሰውነት ክብደታቸው በየ15 ቀን ልዩነት 2% የሚያክሉት መመዘን ይኖርባቸዋል። ይሄ ደግሞ የሚያመጣው ምንድነው? የዶሮቻችን እንግዲህ የክብደት ማነስ ወይም ደግሞ የዩኒፎርሚቲ ችግር ካለባቸው እንደዛው የፒክ ፕሮዳክሽንን አቺቭ ማድረግ አይቻልም። ወይም ደግሞ ምንድነው የምንጠብቀው 90 ቤቶች ውስጥ 89 አካባቢ 87 አካባቢ የምንጠብቃቸው የፒክ ሲዝናቸውን በደንብ መጠቀም አንችልም ማለት ነው። ለምን? ዶሮቹ ወጣ ገባ የሆነ አይነት ባህሪ ሊኖራቸው ይችላል። አስተዳደጋችን ቄብ ዶሮች ላይ ነው በደንብ መስተካከል ያለበት። በተለይም ደግሞ ከ2 ወር በላይ ያሉ ዶሮች የሰውነት ክብደታቸው በደንብ መስተካከል ይጠበቅባቸዋል ማለት ነው። ስለዚህ ዶሮቻችን ትንንሽ እንቁላል የመጣላቸው ዋነኛ ምክንያት የክብደት ማነሳቸው ነው። ሁለተኛ ነገር ቶሎ አለመጀመርም ካለ የክብደት ማነስ የክብደት ማነስ የሚጠቀሱ ጉዳዮች ናቸው። ስለዚህ እነዚህ ነገሮች ዶሮቻችን ቄብ በነበሩበት ሰዓት በተለይ ደግሞ ከ2 ወር በኋላ ያሉ ዶሮችን እናንተ ጋር ከገቡ በ15 ቀናት ብቻ ዶሮቻችሁ ወደ ነበሩበት ወይም መሆን ወዳለባቸው የሰውነት ክብደት ማስተካከል ይቻላል። ያንን በተለይ አንደርዌት ዶሮዎች እንዴት ትሪት ማድረግ እንዳለብን የምታውቁ ከሆነ ወይም ደግሞ ግንዛቤው ካላችሁ በጣም ቀላል የሚባል ስራ ነው። ነገር ግን ይሄ ግንዛቤ ከሌላችሁ ነው ችግር የሚፈጠረው። ዶሮቹ ክብደት ማስተካከል እንዳለባችሁ ካላወቃችሁ፣ ብዙዎቹ ለምሳሌ ዶሮቹ እንቁላል ምርት ከጀመሩ በኋላ ነው ዶሮቹ ትንንሽ መሆናቸው እንኳን የሚታያቸው ማለት ነው። ሌሎቹ ገዘፍ ሲሉ ጄኔቲካሊ ደግሞ የወረዱ ዶሮች ወይም ደግሞ ትንሽ የጄኔቲካል ችግርም ያለባቸው ይኖራሉ። እንዲሁም ደግሞ ተጋፍተው መብላት የማይችሉ የሆነ የሰውነት ክብደት መጠን መቀነስ ያለባቸው ዶሮች ሲጎዱ ወደ በኋላ ላይ የምታውቁ ከሆነ ማስተካከል የሚቻልበት አይነት ጉዳይ የለም። አንድ የዶሮዎቹ ወደ እንቁላል ምርት ላይ ከገቡ በኋላ የነሱን ዶሮዎች የሰውነት ክብደታቸው ለማስተካከል በጣም ትፈተናላችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ ዶሮቻችን ቄብ በነበሩበት ሰዓት የሰውነት ክብደታቸውን በደንብ ማስተካከል ይጠበቅብናል ማለት ነው። ዩኒፎርሚቲ መጠናቸውን በደንብ ዶሮቻችን ሌት እንዳይሆኑብን መጀመር ካለባቸው ጊዜ ወደ ኋላ እንዳይቀሩብን ወይም ደግሞ ጊዜ እንዳይበሉብን ለማድረግ ዶሮቻችን የሰውነት ክብደትን በደንብ መጠበቅ አስፈላጊ ነው። ያም ደግሞ ዶሮቻችን ትልልቅ እንቁላልም ለመሸጥ ወይም ደግሞ ገበያው የሚፈልገውን ያክል የእንቁላል መጠን ያለውን ለመሸጥም በጣም አስፈላጊ ነው የሰውነት ክብደት። የሰውነት ክብደት የሌላቸው ዶሮዎች በጣም ትንንሽ እንቁላልንና እያቆራረጡ የሚጥሉ አይነት ዶሮዎች ይሆናሉ ማለት ነው።